ያጠቆረ ብብት እንዲሁም ደግሞ ያላስፈላጊ ጠረን በላብ ምክንያት የሚያስቸግራችሁ ዛሬ እየላችሁ የመጣሁት ውህድ በጣም ምርጥ መድኃኒት ነው። በተለይ ደግሞ ማንኛውም ቦታ ላይ ጥቋቁር ነገር ካለባችሁ ክርናችሁ፣ ጉልበታችሁ፣ እግራችሁ ጠቋቁር ነገሮችም እንዲሁም ደግሞ ይሄ ውህድ በነገራችን ላይ የእግር ህመም ለሚያስቸግራችሁ ይሄ ምርጥ መድኃኒት ነው። እንዳልኳችሁ መግቢያ ላይ አሁን ሙቀት ስለሆነ በተለይ ደግሞ ሰውነታችን ይግላል፣ ያልበናል። ያ ደግሞ ያላስፈላጊ የሆነ ጠረን ያመጣብናል። ስለዚህ ለሱ መፍትሄ የሚሆን በቀላሉ በቤታችን ውስጥ እንደዚህ እየሰራን መጠቀም አለብን። በጣም ቀላል ግብአት ነው። በቤታችን ውስጥ ሁላችንም የምናገኘው ግብአት ነው። እንዲሁም ደግሞ ከዚህ በፊት የምሰራቸውን የብብት የፀጉር ማንሻ ብዙዎቻችሁ ናቸው የወደዳችኋቸው እና በጣም ነው የማመሰግነው። የዛሬውን በጣም ቀላልና ሰውነትን የማይጎዳ እንዲሁም ደግሞ ጉልበት የማይጠይቃችሁ በ5 ደቂቃ የምትጨርሱት ነውና ሰላም ወዶች እንዴት ናችሁ? ያለው ይመስገን ደህና ነኝ። ወደ አሰራሩ ስወስዳችሁ እዚህ ጋር በምታዩት መልኩ በመጀመሪያ ደረጃ እርድ ይጠቀማለሁ። እርድ የጠቆረ ነገሮችን በተለይ ጠቋቁር ነገር ለማዳትም እርድ የሚስማማችሁ ማዳት ካለባችሁ ጠቋቁር ነገሮችን ቶሎ የማጽዳት ባህሪ ስላለው እንዲሁም ደግሞ ለጥርስ ራሱ ለጥርስ ማንጻት በጣም ቆንጆ ነው። እዚህ ጋር 1 ማንኪያ በምታዩት በሾርባ ማንኪያ እና ትንሽ ተጠቅም ያለው በዛ አርጌ ነው የምሰራው ለሙሉ ሰውነቴ ስለምፈልግ ማለት ነው። ምክንያቱም ይህ ማስክ ለሙሉ ሰውነታችሁ መጠቀም ትችላላችሁ። እኔ በተለይ ደረቴ ላይ እንዲሁም ደግሞ ተላይ ትከሻ ላይ ማዳት ስላለብኝ ለዘዛ እጠቀማለሁ አብዝቼ ላብ ሲያልብ እንደዚህ በሙቀት ምክንያት ስለሚያቃጥለኝ ማለት ነው። ከዛ እዚህ ጋር ሌላኛው ግብአቴ ቤኪንግ ሶዳ ነው። ቤኪንግ ሶዳ 1 ማንኪያ በትንሿ ማንኪያ በሻይ ማንኪያዋ ትንሽዬ ነው የተጠቀምኩት። 1 ተግማሽ እንዳታበዙ። ምክንያቱም ቤኪንግ ሶዳ ሰውነታችን ጠቋቁር ነገርን ያጸዳል። ነገር ግን ደግሞ ተበዛ በዛው ልክ ደግሞ ጉዳት ስለሚኖረው አነስ ማድረግ ትችላላችሁ። ይህ ከሌላችሁ ቤኪንግ ፓውደሩ መጠቀም ትችላላችሁ። ነገር ግን እንደ ቤኪንግ ሶዳ አይሆንላችሁም። እዚህ ጋር ሌላኛው ግብአቴ ምንድነው? ከሌላችሁ ግዴታ አይደለም፣ ሌሎችን ግብአቶች መጠቀም ትችላላችሁ። ስኳር ነው። ስኳር 2 ማንኪያ በሾርባ ማንኪያ ተጠቅሜያለሁ። ስኳር ለጠቋቁር ነገሮችን እንዲሁም ደግሞ ፀጉርን አጣብቁ ስለሚያነሳልን በጣም አሪፍ ነው። እዚህ በፊት ራሱ ደጋግሜ ሰርቼላችሁ ብዙዎቻችሁ በጣም ነው የወደዳችሁት። በጣም ከሚገባ በላይ ወደታች አለላችሁ የፀጉር ማንሻ ቤታችሁ የምትሰሩት የሚል ነው ርዕሱና ገብታችሁ ብታዩትና ብትሰሩ ብትጠቀሙት በጣም ነው የምትወዱት። ከዛ እዚህ ጋር ሌላኛው ግብአቴ ሎሚ ነው። ሎሚ ለጠቋቁር ነገር በተለይ ደግሞ ብብታችሁ በጣም ጠረን ለሚያስቸግራችሁ አሁን ሙቀት ስለሆነ ያላስፈላጊ ላብ ስለሚመጣብን ያላስፈላጊ ጠረን ያስቸግረናል ላብ። እንዲሁም ደግሞ ዶሮዳንት እንጠቀማለን። ያ ደግሞ ስንጠቀም የበለጠ ነው የሚያጠቁርብን። እንዲሁም ደግሞ ሙቀት ፀሐይና ዶሮዳንቱ ሲቀላቀል ምን ይሆናል? ሊያባብሰዋል። በጣም ሽታው በጣም ነው የሚያስጠላው ከሚገርማችሁ ማለት ነው። እና በዶሮዳንቱ ምትክ እንትኑን ብትጠቀሙ ሎሚ ብትጠቀሙ ብዙዎቻችሁ ኮሜንት ላይ በነገራችን ላይ ሎሚ በጣም አሪፍ ነው እንደዚህ አይነት ችግር ያለባቸው ስጽፉ ሎሚ ተጠቀሚ ሎሚ ተጠቅሜ በጣም አሪፍ ነው ያላችሁ በጣም ብዙዎቻ ያለውኝ እና ሎሚ በጣም አሪፍ ነው። በሱ ፋንታ ሎሚን ሳታበዙ ታዲያ ማታ ማታ ላይ ብትጠቀሙ ሎሚና ስኳር እያደረጋችሁ ብታጸዱት ከዛ በኋላ ላቡን ስለሚያደርቀው ጥሩ ሽታ ይኖረዋል ማለት ነው። ብትጠቀሙ ራሱ ዶሮዳንት ያን ያህል አያጋነንባችሁም። ነገር ግን ደግሞ እንዳልኳችሁ ነው ሙቀትና ያኛው ሲቀላቀል ምን ይሆናል? ያላስፈላጊ የሆነ ጠረን ይመጣል ማለት ነው። ከዛ በኋላ እዚህ ጋር ግማሹን ሎሚ ነው የተጠቀምኩት። ወደ አሰራራችን ስንመጣ ሙሉን አልተጠቀምኩትም። ሎሚ በዛው ልክ ደግሞ ጥቅም እንዳለው ሁላ ጉዳት አለው። የማቃጠልና ኃይል አሲድ ስላለው ቆዳችሁ ስስ ከሆነ እንዳትጠቀሙት፣ ብዙ እንዳታደርጉ። በጣም ትንሽዬ ማድረግ ነው ያለባችሁ በትንሹ ማለት ነው። ምክንያቱም አሁን ሙሉን ተጠቀምኩት በጣም ስለሚበዛ ሰውነታችንን ያቃጥለናል። የመቆጥቆጥ የመላጥ ባህሪ አለውና አነስ አድርጋችሁ ተጠቀሙ ታዲያ ስትጠቀሙ። ከዛ እዚህ ጋር በዋነኝነት ያልተጠቀምንበት ግብአት ምንድነው? የጥርስ ሳሙና ኮልጌት። የጥርስ ሳሙና በተለይ ብብታችሁ ተጠቆረባችሁ ማንኛውም ቦታ እጃችሁ ለሚጠቁርባችሁ እንዲሁም ደግሞ ዘይት ለምሳሌ
ስትሰሩ ተፈናጥሮ ሊያቃጥላችሁ ይችላል። ድንገት ሳታስቡ ሊደፋባችሁ ይችላል። ቶሎ ብላችሁ የጥርስ ሳሙና ተጠቀሙ ማለት ነው። በጥርስ ሳሙናው ደምድሙት። ወዲያውኑ ድርቅ ነው የሚያደርግላችሁ ውሃ ሳይቋጥር ምን ሳይል። እኔ ይህን የምላችሁ ብዙ ጊዜ እንደዚህ አጋጥሞኝ እሱን ስጠቀም ነው እግዚአብሔር ይመስገን ያለምንም ጠባሳ እጄን የሚያደርቅልኝ ማለት ነው። ምንም አያቃጥላችሁም። ወዲያውኑ ጥቅጥቅ አድርጋችሁ ጥቅልል አድርጉት ማለት ነው በክሊነክስ በሶፍት ወዲያውኑ ነው የሚያደርቅላችሁ። ይህንን ዘዴ ተጠቀሙ። በሌላ ጊዜ ይዤላችሁ እመጣለሁኝ። እዛ እዚህ ጋር እንግዲህ በምታዩት እኔ የጥርስ ሳሙና በዛ አደርገዋለሁኝ። ይጠቅማቸዋል በማለት ያህል ነው። ያው ወጣ እያልኩኝ የምነግራችሁ ገጠመኝን። የጥርስ ሳሙና በዛ አድርጌ ነው የጨመርኩት። እንዳልኳቸው እኔ የጥርስ ሳሙና በጣም ነው የሚመቸኝ ለሰውነቴ፣ ለቆዳዬ፣ ለእጄ እንዲሁም ደግሞ ለፊታችሁ በጣም ስስ ያልሆነባችሁ ብጉር ታስቸገራችሁ፣ ማዳት ታስቸገራችሁ ባልዚንንና የጥርስ ሳሙናውን ትንሽ እያደረጋችሁ አንድ ላይ ቀላቅላችሁ ተቀብታችሁት ማለት ነው ለ10 ደቂቃ አድርጋችሁ እንትን በሉት ታጠቡት። በጣም አሪፍ ነው፣ ያጸዳላችኋል። እንዲሁም ደግሞ አላርጂክ ነገር ካለባችሁ ይቀጣላችኋል። የሚያሳክካችሁን ነገር እሱን ያስወግድላችኋል። ከዛ እዚህ ጋር ሌላኛው ግብአቴ ማር ነው። ማር የጠቆሩ ነገሮችን ስለሚያነሳ በጣም አሪፍ ነው። ቆዳን ስለሚያለሰልስ ያው ብብታችን ይጠቁራል እንጂ በጣም ስስ ነው። ያ ደግሞ እንዲያለሰልስልን ይሄ እንዲደፍንልን ይረዳዋል ማለት ነው። ከዛ በኋላ እነኝህን ውህዶችን ያያችኋቸውን ውህዶች በአንድ ላይ ታቀላቀልን በኋላ በደንብ አድርገን እንደዚህ እንደ ፕላስቲክ እስከሚለጠጥ ድረስ ይውላችሁ ይታያቸዋል። የዚህን መልክ እስከሚሰጠን ድረስ በደንብ አድርገን እናዋህደዋለን ማለት ነው። እንደዚህ በጣም ሳይቀጥንም በጣምም ሳይወፍርም በእንደዚህ አይነት መልኩ እንተዋለን። ለምን እንዲያጣብቅልን ስንቀባውም እንዲመቸን እናደርገዋለን። በዚሁ አጋጣሚ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉ። ቪዲዮውን ታውልኛላችሁ ግን ላይክ አታደርጉኝም ውዶች። ላይክ አድርጉኝ እኔ ውዶች ተመጣችሁ አይቀር ማለት ነው። እዛ እዚህ ጋር በምታዩት መልኩ እንደዚህ ታዋሃድ ነው በኋላ ይሄንን ግብአት ከፍሪጅ ውጭም ማስቀመጥ ስለምትችሉ ምንም ችግር የለም። በዛ አድርጋችሁ መስራትም ትችላላችሁ ማለት ነው። በምታዩት መልኩ እንደዚህ በዛ አድርጌ ነው እኔ የሰራሁት። ለሙሉ ሰውነቴ ስለምፈልገው በዛ አድርጌ ነው የሰራሁት። እናንተም በዛ አድርጋችሁ ሰርታችሁ በሳምንት 2ቴና አንድ ጊዜ መጠቀም ስለምትችሉ እንዲሁም ደግሞ የብዙዎቻቸው ጥያቄ ከፍሪጅ ውጪ ማስቀመጥ እንችላለን ወይ ፍሪጅ የለንም የምትሉኛላችሁ እና ይሄንን ከፍሪጅ ውጪ ማስቀመጥ ትችላላችሁ። ምክንያቱም ምንም አይነት የሚበላሽ ነገር የለውም ማለት ነው። ሎሚ ነው ውሃ ነክ ያለው እንጂ ቀሪው እንዳለ ደረቅ ስለሆኑ ምንም አይበላሽም። ውጭ ላይ የሚቀመጡ ነገሮች ስለሆኑ ከዛ እንደዚህ አይነት አድርጋችሁ ብርጭቆ ዕቃ ላይ ብታስቀምጡት የበለጠ ይመረጣል። ይሄኔ የተጠቀምኩት ፕላስቲክ ልክ ፕላስቲክ አይደለም፣ ልክ እንደ እንትን ነው እንደ ብርጭቆ አይነት እቃ ስለሆነ ያን ያህል አያበላሽም ማለት ነው። ስለዚህ እንደዚህ አድርጋችሁ ግጥም አድርጋችሁ የፍሪጅ የሌላችሁ ከፍሪጅ ውጭ አስቀምጣችሁ በሳምንት 2 ጊዜ መጠቀም ትችላላችሁ። ከዛ አሁን ደግሞ ወደ አጠቃቀም ወስዳችኋለሁ። ለምን ያህል ደቂቃ እንደምናቆየው ምን ያህል እንዴትስ መጠቀም እንዳለብን አሳያችኋለሁ። እዚህ ጋር እንግዲህ እኔ እንዳልኳችሁ እንደሰራሁት ወዳውኑ አልተጠቀምኩትም። ከፍሪጅ ውጭ ነበር ያሳደርኩት። እንደውም ሙቀት ነው። እንደውም ምንም አይነት ነገር አልተበላሸም፣ ግን ወደ ተች ዘቅጧል ማለት ነው። ምን ይሄ ብቻ ነው የመጣበቅ ወደ ላይ ትንሽ የጠለለና ወደ ታች ደግሞ ትንሽ እንደ ማስቲካ የመጣበቅ ነገር ሆኗል። ስለዚህ እንደዚህ አዋህዳችሁ ስትጠቀሙ በደንብ አድርጋችሁ አዋህዱት ማለት ነው። እንግዲህ እዚህ ጋር የእንትን ማን ነው የብብት የሰውነት ስሰራ ምንድነው ችግሩ? አይመችም ለመስራት። በተለይ እርድ ከሆነ እዚህ ጋር ልብሳችሁን የማያበላሽባችሁን ልብስ ማን ነው ልብሳችሁን የማያበላሽባችሁ ልብስ ብትለብሱ አሪፍ ነው። ግን እናንተ ቪዲዮ ስለማትሰሩ ልብስን ባትጠቀሙ ምንም ችግር የለም። ልትታጠቡ ስትሉ እዛው መታጠቢያ ቤት ተጠቅማችሁ እዛው መጨረስ ስለምትችሉ ማለት ነው። እኔ ግን ያው ግዴታ ለእናንተ የተጠቀምኩትን ተጠቅሜ ማሳየት አለብኝ። ያልተጠቀምኩትን ተጠቀሙ ማለት አልችልምና ማለት ነው። እና ከዛ በኋላ እዚህ ጋር ክሊኔክስ ነው እንትን ያልኩት ሶፍት ማለት ነው። ሶፍቱን እንዳለ እንትን እንዲያጣብቅልኝና እንዲሁም ደግሞ እንዳይንጠባጠብብኝ
እንደዚህ ለጥፈውና ተዋለሁ። ከዛ ቀጣይ ደግሞ እንደዚህ በምታዩት መልኩ በተለይ በግራ በኩል ያለው አይመችም ስትቀቡት እና እንደዚህ አድርጌ መልሼ በደንብ አድርጋችሁ ስትቀቡት ታዲያ ማስያጅ አድርጉት፣ ትንሽ ማስያጅ አድርጉት፣ ፈተልተልተል አድርጉት። አንገታችሁንም እያልኳቸው የነበረው ጉልበታችሁንም ሙሉ ሰውነታችሁም ለታችኛው መንደር ብዙዎቻችሁ ትጠይቁኛላችሁ። ለሱም መጠቀም ትችላላችሁ፣ ምንም ችግር የለውም። በጣም አሪፍ ነው። ያን ያህል ታዲያ እንዳትፈትጉ ማለት ነው። ከዛ በኋላ ይሄንን ለ10 ደቂቃ ያህል ታቆየሁት በኋላ እንደዚህ አንስቼ ታጠባለሁ። ከታጠብኩት በኋላ ያው ልብሴ ስለተቆሸሸ ልብስ ቀይሬያለሁ። ይሄንን ይመስላል። በጣም ጽድት ቅልል ነው የሚያደርግ። ዛሬ ቪዲዮ ይሄን ይመስላል። ቪዲዮውን ተወደዳችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ